እልጋዩ ላንተ ህዝብ ለምጠቅመው ትውልዱ በዚች በአዲስ አበባ ከተማ ላይ እንዲህ ያሸበረቀ ከተማ ላይ የኪነ ጥበብ ቤት አለመሰራት ለኛ ቅር ብሎናል። ሰፈሮቻችንን እኮ እየጠፋብን ነው፣ በቃ ተለውጠው ማለት ነው። ስለዚህ ይሄ መለወጥ የቻለ ነገር የራስ ቲያትር ላይ ለምን ወደ ኋላ ሆነ? አሁን ክፍያ የምንለው ነገር ምንድነው? ሙያተኞች ስራቸውን እያሉ እድሜያቸውንም ጉልበታቸውንም አቅማቸውንም የሚያጡበት ሁኔታ አለና ይሄ ነገር እንዴት ነው የሚሆነው? ይሄን ነገር ያለውን ቦታ ክፍት ቦታ እያዩ ይሄን ለንባብ ቦታና ለልጆች መዋያ ቢያደርጉላቸው ዘመናዊ የሆኑ መሳሪያዎችን ደሞ አምጥተን ይሄ የተሰራውን ስራ ሀገሪቷን በሚመጥን ሁኔታ ለዓለም መድረክም ለማሳየት በመናስብበት ጊዜ የታክሴሽን ፕሮብሌም አለ። የንግድ ሎካል ኤንድ ኢንተርናሽናል ስትራቴጂክ ፕላን የለም፣ ፖሊሲ የለም፣ ፍሬምወርክስ ሌጋል ፍሬምወርክስ የሉ። አብዛኛው አርቲስቶች እዚህ ውስጥ ያሉት አጠቃላይ ቤት አጥተው የሚኖሩ ናቸው። ስናደናንቃቸው የምንውል ሀገራት ተግባብተው ነው የሰሩት። ተግባብተው ነው የሰሩት። ሁለት ነገር ነው፣ መግባባት፣ መስራት። እልጋዩ ላንተ ህዝብ ለምጠቅመው የሀገሬ አርቲስት ውለታ ብዙ ነው። የዛሬው ውይይት ዓላማችን በሀገራዊ ጉዳዮች ላይ ከኪነ ጥበብ ባለሙያዎች ጋራ ለመወያየት ተግባቦት ለመፍጠር በፈጠርነው ተግባቦት ደግሞ የጋራ ርብርብ በማድረግ ሀገራችንን እንድናበለጽግ እንድናሳድግ ሁሉም የየድርሻውን ሚና መወጣት እንዲችል እድል ለመፍጠር ነው። ይህንን ለማድረግ በየደረጃው ስትወያዩ ቆይታችኋል። በቀረበው የመነሻ መወያያ ጽሁፍ ላይ ብዙ አስተዋጽኦ አድርጋችኋል። እሱ ሪፖርት አለን። ዛሬ ደግሞ በከተማ ደረጃ መሬት ላይ የተሰራውም ስራ የህዝቡን ችግር ለመቅረፍ የህዝቡን ድምጽ ሰምቶ ምላሽ ለመስጠት የተደረጉ ጥረቶችን አይታችኋል። አሁን በጋራ በከተማ ደረጃ በመናደርገው ውይይት ላይ እንደገና ጽሁፍ ከምናቀርብ በውይይታችን ማጠቃለያ ስለሆነ ስትወያዩ በነበራችሁት በከተማ ደረጃ የጋራ ጉዳዮች በሆኑ ጉዳዮች ላይ ሀሳባችሁን እንድትሰጡ አስተያየታችሁን እንድትሰጡ የሚነሱ ጥያቄዎችም ካሉ ማብራሪያ የሚፈልጉ ማብራሪያ የምንሰጥበትና ከሁሉ በላይ በአንድ መድረክ ከምናብራራው በላይ በተጨባጭ ስራ የምንሰራበት በጋራ ደግሞ እጅ ለእጅ ተያይዘን ተደጋግፈን ሀገራችንን ለማሳደግ ቃል የምንገባበት መድረክ ነውና እድሉን ወደ እናንተ መልሳለሁ። እኔም የዚህ ከተማ ነዋሪ ነኝ። ተወልጄ ያደግኩትም እዚህ ነው። ከተማችን እያደገች ያለችበት ሁኔታ በጣም የሚያስደንቅና የሚያስገርም ነው። ያየነው ነገር በጣም ጥሩ ነው። እንደ ኪነ ጥበብ ባለሙያና እንደ ኮሪዮግራፊ ባለሙያ የዚህችን ከተማ ውበት አጉልቶ ለማሳየት የሚያስፈልጉ ነገሮች አሉት። አንደኛው ምንድነው? ለስፖርቱ የተሰጠው ትኩረት በጣም ከፍተኛ ነው። በየርንበት ቦታዎች ላይ የኳስ መጫወቻዎች ታጥረውላቸው ኳስን የሚወዱ ሰዎች የሚጫወቱበትን ኤሪያ በደንብ እናያለን እና ያ በጣም የሚያስቀና ነገር ነው። ደግሞ እንደመፈጠር ነው የምቆጥረው የአዲስ አበባን ጉዳይ ሳይ እውነት ደግሜ እንደተፈጠርኩ ነው የምቆጥረው። የተለየ ውበት ከአፍሪካ የበለጡ ስራዎች ተሰርተዋል። ማንክደው ነው ይሄ የማይካድ በህይወት ዓለማችን የማንረሳው ነው። እውነት ለመናገር ከሆነ እኔ ታንዛኒያን አውቀዋለሁ። ፈረንጆች ነው የሰሩት። የመን ሰንዓንም ዋናውን ከተማውን አውቀዋለሁ። ፈረንጆች ነው የሰሩት። ራሱ አሁን የተገነጠለሽ ኤርትራን እንኳን አሳምሮ የሰሯት ፈረንጆች ለራሳቸው ብሎ ነው። ኢትዮጵያን ግን አልሰሯትም። ለምን? ብቸኛዋ እምቢተኛዋ ለማንም አልበገር የምትል ሀገር ስለሆነች ይሄ ያስደስተኛል። ከተማችን አዲስ አበባማ እውነት ለመናገር ከሆነ በከፍተኛ ደረጃ እኮ ልማቷና እንቅስቃሴዋ እየገሰገሰ ነው ያለ። ይሄ እንዳይቋረጥ ትልቅ አስተዋጽኦ ያለው ይሄ አርቲስቱና የተለያየ የሥራ ድርሻ ያለው አካል
አንድ ሲሆን ነው። አንድነት ኃይል ነው። አንድነት ምግብ ነው። አንድነት መለወጥን ያመጣል። ባለስልጣን ብቻ አገር ይገነባል አይደለም። እኛም ከባለስልጣን እግር ሆነን አብረን ጎን ለጎን ስንሄድ መለወጣል። አይተነዋል። አሁን በቅርብ አመታቶች ከዚህ በፊት አመታቶች እኔ አዲስ አበባ ኑር ያለው እንግዲህ 41 አመቴ ነው ተቀመጥኩባት እናውቃታለን። አሁን ጥሩ ግስጋሴ ላይ ነው ያለ። ይህን ማመስገን መቀበል ግድ ይለናል። ቀደምት የነበሩት አመራሮች ከንጉሱ እንኳን ብጀምር እያዩት አላዩትም። ጓድ መንግስቱ ኃይለማርያም ጊዜም እያዩት አላዩትም። በኢህአዴግም ጊዜም እያዩት አላዩትም። ምን ስል ምንድነው ስቲል አሁን የተሰራውን የኮሪደር ልማት የወንዝ ዳርቻ ጽዳት ሌሎችም የኮሪደር ልማቶችን በተመለከተ እነዚህን ሁሉ ይሄዱበታል፣ ይረማመዱበታል፣ ግን መልሰው ራሳቸው አላዩትም። ታዲያ በዚህ በ6 አመት ውስጥ ምን አይን ተገኝቶ ነው? ምን አይን ሰጥቷችሁ ነው? በዚች በ6 አመት ውስጥ ይሄ ሁሉ ፕሮጀክት ይሄ ሁሉ ስራ በምን አይነት መልኩ ነው እንዲህ ሊሰራ የቻለው? የስራ ፍላጎት ከህዝብ ወጥቶ ለህዝብ ማገልገል መልሱኛው ጋር ነው ያለው። ዛሬ በጣም ደስ ያለኝ ያስደሰተኝ ክብርት ከንቲባ ብዙ ጊዜ ከርሶ ጋር በልማቱን በምንም እንገናኛለን እንሰራለን። በጣም ያስደሰተኝ የነገዋ ሴት እጅግ በጣም አስደስቶኛል። እባካችሁ ይሄን ለጎበኛችሁ ያልጎበኛችሁ ጎብኙት፣ የጎበኛችሁ ማናቁሱት። የነገዋ ሴት ስጋዋን ሸጣ የምትኖር መንገድ ላይ ወይም የጎዳና ተዳዳሪ የነበረች የምትበላውና የምትጠጣው አጣ ግን ረጂ ያጣች አሁን ላይ ግን ተመልካች ያገኘች እሷን መሰብሰብ ብቻ ሳይሆን በ11 ወር ውስጥ ያን ሁሉ መሬት ያን ሁሉ ቤት የሚማሩበትን የሚሰለጥኑበትን የሚታከሙበትን በ11 ወር ውስጥ ሰርቶ እንደገና 2 ጊዜ አሰልጥኖ 3ኛ ዙር አስገብቷል። እባካችሁ ያያችሁ ሰዎች ይሄ ትልቅ ክብር ነው። ውስጤ ነው ደስ ያለኝ። አዲስ አበባ እንደ በልግ ጨረቃ ነች። የበልግ ጨረቃ አንግታም ራሱ ትታያለች ደምቃ ማለት ነው። ስለዚህ ቀና ብላችሁ ሰማዩን ብታዩት በበጋ ወቅት ላይ ጨረቃ ትታያለች። ጨረቃ በሳይንስ ደረጃ የሚነገረው በጨለማ ከፀሐይ የምታበራው ነው የምታንጸባረቀው ይባላል። አዲስ አበባ ግን ልክ እንደ ቀን ጨረቃ እያበራች በዓለም ላይ እየታየች እንደሆነ ሁላችንም የምናምነው ያየነው የምናገረው ማቅ ነው። እንደ ሴት ሆኜ እንደ እናት ሆኜ እንደ ሀገር እንደወከለች አንድ ግለሰብ ሆኜ ስለዚች ሀገር አሁን ላይ ሳወራ እጅግ ብዙ ደስ የሚለኝ ነገር አለ። ምክንያቱም አሁን የተሰሩት ልማቶች በኮሊደር ልማቱ የተሰሩት ቦታዎች ከኮሊደር ልማቱ በፊት የተሰሩት ከምገባው አንፃር ከነገዋ አንፃር የተሰሩ ነገሮች እጅግ በተለይ እናት ለሆነችና ሴት ለሆነች ህፃን ለሆነ ትልቅ አስተዋጽኦ አድርጓል። ወይንም ደግሞ ትልቅ እረፍት ሆኗቸዋል፣ ማረፊያ ሆኗቸዋል። የኮሊደር ልማቱን አሁን አንዳንድ አካባቢ ያረጁትን እነዚህ ጊዜ ያለፈባቸው ሳይሆኑ በቃ ያረጁ አካባቢዎች አሉ። ከማርጀታቸው የተነሳ ማርጀት መቆሻሽ ብቻ አይደለም፣ በብዙ ነገር ቆሽሸው ነበረ፣ በተለያየ ሱሶች ቆሽሸው ነበረ። ያቺ እናት ያረፈችው ታዲያ ምንድነው? ከማን ጋር መሸ፣ ምን አይነት ሱስ ተጠቀመ፣ ምን ሆነ፣ ማጅራት ተመታ፣ በሰላም ገባልኝ ብላ እንኳን የምትጨነቅበትን ጊዜ አልፈዋለች ማለት ነው። ያ ቦታ ተለውጧል፣ ሌላ ራዕይ ይዟል፣ ሌላ ተግባር ይዟል፣ ሌላ ስራ ይዟል እና ባሏ በሰላም ይገባላታል። ልጆቿም ደግሞ ወጥተው በሰላም የሚጫወቱበት ደስ ብሏቸው በንጹህ ቦታ የሚጫወቱበትን ቦታ አግኝተዋል እና ያቺ እናት አርፋለች። ወልዳ መተኛበት ያጣች እናት አለች። ወልዶ መተኛት ምን ያህል መጸዳጃ ቤት እንኳን ለመሄድ ምን ያህል አስቸጋሪ እንደሆነ እናቶች እናውቀዋለን። ቆንጆ ቤት እየኖረን ንጹህ ቤት እየኖረን እንኳን መጸዳጃው አልተመቸንም ብለን ምን አይነት ቅንጦት ላይ እንዳለን እናውቀዋለን። ግን ወልዳ
ቢያንስ ወርዳ እንኳን ስቲች ልትሆን ትችላለች፣ ኦፕራሲዮን ልትሆን ትችላለች። ያቺ ሴት እንዴት ንጹህ ቦታ አግኝታ ራሷን ፕሮቴክት አርጋ ወልዳ የምተኛበት አልጋና ማረፊያ እንኳን ማግኘቷ ትልቅ ነገር ነው ለዛች እናት ማለት ነው። ልጇን በሰላም ተወለደ፣ በሰላም ንጹህ ቦታ አደገ እና ይሄንን አለማመስገን ይሄንን አለማክበር ንፉግነት ይመስለኛል። እጅግ በጣም ነው የተደሰትኩት። ማሰበው የዛሬ 10 ዓመት ሳይሆን የዛሬ 5 ዓመት አዲስ አበባችን ምን ትመስል ይሆን ምን ትመስላለች የበአይ ስመለከተው ኢሮፕ እንደምትመስል ነው የተረዳሁትና እጅግ አድርጌ አመሰግናለሁ በእውነት ለሰሩት ላሰሩት በጣም ክብር ይስጥልኝ። ባሉ ሳምንታትም ከተማዋን ዞረን ጎብኝተናል፣ አይተናል። አለማመስገን መቼም ጤነኝነት አይመስለኝም። ያየነውን ነገር እናመሰግናለን፣ የተለወጥነውን ተለውጠናል። ለኛ አይደለም ለልጆቻችን። እኔ ልጄ ከተማን ሳሳያት ይመቻቸው የሰሩት ነው ያለችኝ። ምን ነው ማማዬ ምን አየሽ ስላት ስለናንተ አያገባኝም እኔ ግን ተሰርቶልኛል ነው ያለችኝ። በቃ ተመለሰልኝ ማለት ነው። ስለዚህ አንዳንድ ነገሮች ጥያቄዎች ቢነሱ እንኳን በልጄ ላይ ተስፋ አለ። የሁላችንም ልጆች እናንተ የምትሰሩት ለትውልዱ ነውና ትውልዱ እየተደሰተ ይመስለኛል። በዚህም በጣም አድርጌ አመሰግናለሁ። ከተማዋ አድጋለች፣ አዎ ተለውጣለች። በጣም ደስ የሚል ነገሮች አይተናል። በ90 ቀናቶች ይሄ ህንጻ አለቀ ይሄ አለቀ ተብሎ ተነግሮናል፣ አይተናል። በጣም ደስ ብሎናል። ግን ክብርት ከንቲባ ትውልዱ በዚች በአዲስ አበባ ከተማ ላይ እንዲህ ያሸበረቀ ከተማ ላይ የኪነ ጥበብ ቤት አለመሰራት ለኛ ቅር ብሎናል። እንዴት ነው የሚያደርጉት? ሀገር ፍቅር የሚያክል ትልቅ ቲያትር ቤት ሀገር ፍቅር ማለት ሀገር ነው። ይህ ቲያትር ቤት አሁን ያለበት ሁኔታ ከከተማዋ ጋር ማች አድርጎ ይሄዳል ወይ? መታየት የለበትም ወይ? ሌሎች ቲያትር ቤቱም እንደዛው። ግን የራስ ቲያትር ጉዳይ ግን እያደር ወደ ኋላ ተስፋው ጭልም ብሏልና ክብርት ከንቲባችን እቺ ከተማ ከፍ ካለች አይቀር ራስ ቲያትርም ከፍ ቢል ምን ይመስሎታል? ራስ ቲያትር ምክንያቱም የዛኔም ዳይሬክተር ነበርኩ አሁንም ዳይሬክተር ነኝ። ክብርት ሰኔ 25 2014 አንድ ቃል ነበረ፣ የማንጨርሰውን አንጀምርም። ሁሌም ነው የሚያንቃጨልብን እኛ ማለት ነው። ሁሌም ተስፋ እናደርጋለን። አሁንም ተስፋ እያደረግን ነው። እያየን እኮ ነው እንዴ! ተኝተን ስንነሳ እኮ ብዙ ለውጦች እያየን ነው። ሰፈሮቻችንን እኮ እየጠፋብን ነው። በቃ ተለውጠው ማለት ነው። ስለዚህ ይሄ መለወጥ የቻለ ነገር የራስ ቲያትር ላይ ለምን ወደ ኋላ ሆነ? ከቲያትር ቤቶች ጋራ ከሲኒማ ቤቶች ጋራ አያይዛቸው ያነሳቸውን በርካታ ጥያቄዎች እንደመለስንም አውቃለሁ። ሲመለስ እንዳንረሳው ብዬ ነው። አንደኛ የአዲስ አበባ ህፃናትና ወጣቶች ቲያትር ቤት ነው ዘገየ ነበረ። ትልቅ ርብርብ ነው ያደረግነው። እንደምታውቁት ከኮንትራክተር ከመሳሰሉት ጋር ችግሮች ነበሩበት። እሱን ፈተን ዛሬ ወደ መመረቂያው ላይ ደርሷል። ሲኒማ ቤቶቹ ለአርት እና ለኪነ ጥበብ ሙያው የተሰሩት ክፍሎች የሚገጠምላቸው ዘመናዊ መሳሪያዎች ከውጪ ይገቡ ስለነበረ ነው ወደ ኋላ ቀረት ያሉት። እሱም ጭምር ነው አሁን የተጠናቀቀው። እሱም ብቻ ሳይሆን የሰንጋተራውንም ጨርሰናል። አዲስ አይደለም እንዴ? እሱ ብቻ አይደለም። እዚህ አካባቢ ያሉ ሲኒማ ቤቶችና ቲያትር ቤቶች እኮ እየወዳደቁ ነበር። እነ ሲኒማ ኢትዮጵያንም ጨምሮ እየወዳደቁ ነበር። ዛሬ አዲስ ግንባታ አይመስልም፣ ታድሷል። ሀገር ፍቅር ቲያትር የተነሳበት መንገድ ባይገባኝም አድሰናል። ቅርስ ስለሆነ ከዛ በላይ አንዳንድ የግንባታውን ክፍል ደግሞ መንካት አልተፈለገም። በሙያ በተሰጠው አስተያየት ልክ ግን አድሰናል። ሜጋንፊን አድሰናል። አካባቢውንም ብዙ ተጨማሪ ነገሮች ሰርተን ሰዎች ሰብሰብ የሚሉበት የበለጠ ሳቢ እንዲሆን የማድረግ ስራ ሰርተናል።
ሌሎችም እንደዚሁ እነ ሲኒማ አምፔርም እንደምታዩት ነው። የሁሉ ነገር ባንዴ ስለማያልቅ እንጂ ትኩረት ሰጥተናል ለማለት ነው። ትኩረት አልሰጠንም የሚለው ብዙ አያሳምነኝም። ራስ ቲያትር ልክ ናችሁ። መሰረተ ድንጋይ አስቀምጠናል፣ ግንባታ አልጀመርንም። በወቅቱ እንደተናገርኩት የተጀመሩትን እንጨርሳለን። የተጀመሩትን ጨርሰን ይሄኛውንም ጀምረን እንጨርሳለን። አሁንም ጀምረን እንጨርሳለን። ግን ቀደም ተከተል ካላስያዝን በስተቀር ሁሉም ባንዴ አቅማችን ቢፈቅድ ጥሩ ነበርኩ። ሌሎችም ስራዎች ሆስፒታሉን መሰራት አለበት፣ ጤና ጣቢያውን መሰራት አለበት፣ ትምህርት ቤቱን መሰራት አለበት። የአዲስ አበባ የመንገድ ሽፋን ትንሽ ነበረ፣ አሁንም ገና ትንሽ ነው። ብዙ መንገዶች ነው እየሰራን ያለ ነው። ትራንስፖርት መሳለጥ አለበት። ፓርኪንግ የሚባል ተርሚናል የሚባል አዲስ አበባ ላይ አዲስ አበባን በሚመጥን ደረጃ ገና አሁን ነው እየተስፋፋ ያለው። እውነት ስለሆነ ነው በዚህ ደረጃ የምናገረው። ለዚህ ሁሉ የከተማው በጀት ነው የከተማው ገቢ ነው የሚውለው። ስለዚህ ቅደም ተከተል ስላስያዝነው ነው። ሁለተኛው ነገር ደግሞ ዲዛይን መቀየር መጣ። የእናንተ ሀሳብ ነው ስለተባለ ማካተት አለብን፣ ማዳመጥ አለብን። ዲዛይኑን ሳንወስን ጀምረን ቢሆን ያው ያስቆመን ነበረ። እንግዲህ ማሳሰቢያው እንድንጀምር መሆን አለበት። ዲዛይኑ ይለቅ እንጀምራለን። አሁን ላይ በማህበረሰባችን ላይ ለአርቲስት ለሙዚቀኛ ያለው ነገር እንደ ድሮ አይደለም። አብሶ እኔ ውዝዋዜ ላይ ነው በብዛት የምሰራው። ውዝዋዜ እንደ ቀላል ሙያ ነው እየተቆጠረ የነበረው እዚህ ሀገር ላይ። አሁን ግን አገርን መግለጽ የሚችል ሙያ መሆኑ በደንብ በብዙ ሰዎች አገርን ማስተዋወቅ የሚችል ሙያ መሆኑን በዚህ ባሁን ባለንበት ሁኔታ ማህበረሰቡ ጋር ለውጥ መጥቷል። ግን መንግስት አካባቢ ተቋማት አካባቢ አሁንም የተቀየረ ነገር የለም። ይሄ ሙያ ህይወት እየተቀጠፈበት ነው ያለው። ሰዎች ሲሰሩ አሁን በቅርብ እንኳን የምናየው ህይወቱን ያጣበት ሁኔታ አለና በፍቅር የሚሰራ ስራ ነው፣ በእድሜ የሚሰራ ስራ ነውና ከስራ አካባቢ ጋር ያለው ክፍያ ክብር ይሄም አንዱ ትልቅ ጉዳይ ነው። አሁን ክፍያ የምንለው ነገር ምንድነው? ሙያተኞች ስራቸውን እያሉ እድሜያቸውንም ጉልበታቸውንም አቅማቸውንም የሚያጡበት ሁኔታ አለና ይሄ ነገር እንዴት ነው የሚሆነው? ለሀገር አገልግለው መመገብ ያቃታቸውን የተረሱ አርቲስቶችን ከአዲስ ሚዲያ ኔትወርክ ጋር እየዞርኩ እሰጣለሁ። አብዛኛው አርቲስቶች እዚህ ውስጥ ያሉት አጠቃላይ ቤት አጥተው የሚኖሩ ናቸው። እስቲ እነዚህ አርቲስቶችንም እኔንም ጭምር ሁሉንም ተመልከቱ። አንድ ማክል አንድ ነገር ስለሆነ የኑሮ ሁኔታ የደሞዝ ሁኔታችን ዝቅ ያለ ስለሆነ በማህበረሰብ ሁኔታ በባስ ስትሄድ እኮ አየኋት፣ በባስ ሄድ አየሁት ነው የምንባለው። ምን የመሰለ መድረክ ሰርተን ስንወርድ ባስ ጠብቀን ተጋፍተን ነው የምንሄደው። ያንን ከዛች ከባስ እንኳን ግፊያ ልንድን በታክሲ እንኳን ልንሄድ የሚያስችለን አቅም እንዲኖረን የደሞዛችን ሁኔታ ቢታይልን። ኑሮ ውድነቱ በየጊዜው እያሻቀበ ነው። ይጠፋችኋል ብዬ አይደለም፣ አታዩትም አታውቁትም ብዬ አይደለም። ግን ቢያንስ እርስዎም ፊት ለፊት ካገኘው ይችን ነገር በተነፍስ ብዬ ነው። ለችግር የተጋለጡ አንጋፋ አርቲስቶች ቤት ያስፈልጋቸዋል፣ የመሳሰሉትን አንስታቸዋል። ካለን ሀብት ላይ ወስነን መድበን ሰጥተናል። ከአደረጃጀት አንጻር ያነሳቸዋቸውን አጥንተን በጥናት እናንተም ተሳተፉበት ብለን ፈተናል። በመንግስት ስር የምትተዳደሩትም ማለት ነው። ሌሎች በግልም መስሪያ ቦታን የመሳሰሉትን ጥያቄ ያነሳችሁ በርካቶች ጥያቄ እንደመለስን እንደወሰንን አውቃለሁኝ። የሁሉ ላይሆን ይችላል። ስንቀራረብና ስንነጋገር የበለጠ ነገሮችን መረዳት ያስችላል። ሁለተኛ ለእቅዶቻችንም ሀሳቦቹ አስተዋጽኦ ነበራቸው። አሁን ለሰራናቸው ታዩ ለሚባሉ ለውጦች ሀሳቦቹ በእርግጥ አንዱ ይነሳ የነበረው ለምሳሌ የስፖርት ማዘውተሪያ ቦታ ለወጣቶች የሚል የተነሳ ጥያቄ ነበረ። አዲስ አበባ ውስጥ አሁን በተለይ ኮሪደር ልማት በሰራንባቸው አንዱ መሰረታዊ ለውጥ እያመጣንበት ያለ ነው። የማህበረሰቡም ለካ ባህል ኖሯል እንደ እንድልና ቦታ ነው እንጂ ያጣ ያልንበት አንዱ ማንበብ ነው። ሁለተኛው የስፖርት እንቅስቃሴዎች ናቸው። የአካል ብቃት እንቅስቃሴዎች በየአካባቢው ሲደረግ ከተማ ውስጥ ህዝቡ በጋራ ሲንቀሳቀስና በጣም ደስ ይለናል። በአካልም በአእምሮም መጠንከር መቻል አለብንና ማህበራዊ መስተጋብርንም ስለሚያጠናክር
ምቹ ሁኔታ አንዳንድ ያስቸገረን ሁኔታ አለ ያላችሁት ላይ በከተማው አስተዳደር ደረጃ የሚመለሱ እንመልሳለን። ከዚህ በፊትም በውይይታችን ላይ ያነሳችሁትን አዳምጠን ለመመለስ እንደጣር ነውና እንደመለስ ነው ሁሉ አሁንም ቀሪ ናቸው የሚባሉ አሁን መመለስ ያለባቸውን ለይተን እንመልሳለን። ጊዜ ደግሞ ትንሽ ወሰድ ማድረግ ያለብን ጉዳይ ላይ እናንተ ጨከን ትላላችሁ ማለት ነው። ጊዜ ትንሽ ወሰድ አድርገን መስራት ይገባናል። ለምሳሌ በርካታ የጥቅማ አይነት ጥያቄዎች አሏችሁ በቲያትር ቤቶችና ሲኒማ ቤቶች ውስጥ የምትሰሩ ባለሙያዎቻችን። ልክ ነው፣ አይበቃችሁም። እዛ ላይ በጣም እንስማማለን። በቂ አይደለም፣ በቂ ገና ነው። በቂ የሚባለውን ለማምጣት የዛሬ ጥረትና ስራ እነኚህ የጀማመርናቸው ስራዎች ዘላቂ ስራ ላይ ስለሆነ ኢንቨስት እያደረግን ያለነው ብዙ ዛሬ እጥረት የፈጠሩብንን ዘርፎች ወደ ውጤታማነት ይቀይሩታል። ባለ ልክ ደግሞ ብዙ ለናንተ በችግራችሁ ልክ ባይሆንም እንኳን ዝም አላልንም። ለከተማው ሰራተኞች የተደረገው ጥቅም ሁሉ እናንተ ጋርም ጭምር እንዲመጣ አድርገናል። ሌሎች ከቤት ጋራ ከመሳሰሉት ጋራ ተያይዘው የተነሱት ደግሞ ያው እየሰራን ያለ ነው። አቅርቦት ነው የምንጨምረው። በየትኛውም ሀገር እንደምታውቁት ለዜጎች ሁሉም ቤት እየሰራ መንግስት አይሰጥም። በለጸጉ የተባሉትም ይሄን ማድረግ አልቻሉ። ነገር ግን አቅርቦቱ እንዲጨምር የክራይ ዋጋው የተመጣጠነ እንዲሆን የመክፈል አቅማቸው በአንጻራዊነት ደህና የሚባለው ደግሞ በተመጣጣኝ ዋጋ ቤት እንዲያገኙ እዚህ ውስጥ መንግስት ብቻ ሳይሆን ፕራይቬት ሴክተሩ እንዲሰራ ግለሰቦች መስራት እንዲችሉ ያለንን ሀብት ማመቻቸት የአሰራር ስርዓታችን ለዚህ ምቹ ማድረግ አማራጮችን ማቅረብ ነው። ወደ 5 አማራጮች ያቀርበናል አዲስ አበባ ላይ። በ5ቱም አማራጮች እየሰራን ያለ ነው። አቅርቦት እየጨመረን ያለው ያው ፍላጎቱ በጣም ከፍተኛ ስለሆነ ነው እንጂ ያልተቀራረበው። በእነኚህ የለውጥ አመታት ፕራይቬቱ ከሰራው ጋር የግል ሴክተሩ የሰራውና ግለሰቦች የሰሩትን ጨምሮ የቤት አቅርቦቱ መንግስት አብዛኛውን የሰራው መንግስት ነው። ወደ 270 ሺህ ቤቶች አልቀው ወደ አገልግሎት ገብተዋል። ግን ከሚቀርበው ጥያቄ አንፃር በጣም ገና ነው። ስለዚህ መሰረታዊ ለውጥ የሚያመጣው ጥረታችን ነው። ስለፈለግን ብቻ እናገኘው ካፒታላችን ይወስነዋል እንጂ ከዛ በላይ በሰፊው ሰርተን ባንዴ መፍታት ብንችል እኛም በጣም ደስ ይለን ነበር ማለት ነው። ብዙ ነገሮችን ካየው በኋላ የገባኝ ነገር ምንድነው? ዘርፎቹ የሚመሩበት ምንም አይነት የ5 አመት የልማትና የንግድ ሎካል ኤንድ ኢንተርናሽናል ስትራቴጂክ ፕላን የለም፣ ፖሊሲ የለም፣ ፍሬምወርክስ ሌጋል ፍሬምወርክስ የሉም። ከፖሊሲ ጋራ ከስትራቴጂ ጋራ አያይዛችሁ ያነሳችሁት ከሚኒስቴር መስሪያ ቤቱ ጋራ የተጀመረ ስራ እንዳለ የምታውቁ ይመስለኛል። እሱ ላይ ያላችሁን ሀሳብ አስተዋጽኦ አድርጉ። የሆነ ተጀምሮ ቶሎ ያላለቀ ካለ ምርር ማለት ሳይሆን እዛ ውስጥ አስተዋጽኦ ማድረግ። እሱ ብቻውን ቢመልስ ጥሩ ነበር፣ ግን እሱ ብቻውን አይመልስ። እሱ ያው ለመስራት ምቹ ሁኔታ ነው የሚፈጥረው። ምን ላይ ቅድሚያ ኢንቨስት ማድረግ እንዳለብንና የት ለመድረስ እንዴት መስራት እንዳለብን ያመላክተናል እንጂ ዋናው ተግባራዊ ምላሽ ነው ውጤት የሚያመጣው። ተግባራዊ ምላሽ ላይ ደግሞ መንግስት ብቻ የሚሰራው ነገር የለም። እናንተም ስሩ። ለመስራት ከመንግስት የሚያስፈልጋችሁን ድጋፍ መንግስት ማቅረብ በሚችለው ልክ ያቀርባል። ተነቃቅተን መስራት ላይ በዋናነት ትኩረት እናድርግ ለማለት ነው። የህፃናት ቲያትር ቤት ተሰርቶልናል። እጅግ አድርገን እናመሰግናለን። በጣም ለሁላችንም እዚህ ቤት ላለንም ውጪም ላለነው የቲያትር ባለሙያዎች ትልልቅ ዘመናዊ የሆኑ ቲያትሮችን የምንሰራበት ተቋም ነው የተሰራልን ማለት ነው። ግን አሁን ከህፃናት ቲያትር ቤት ማለት ይሄ ቲያትር ቤት ከሚባለው ይልቅ ይሄ ቢሮ ላይ ያመዘነ መሰለኝ። ማለት ቢሮ እየሸተተን ነው። ኪነ ጥበብ እያለን አይደለምና እቺ ነገር ትኩረት ብታገኝ። ቢሮ ድሮውንም ከነ ዲዛይኑ ለቢሮ ነው የተሰራው። ከቢሮ ከተሰራው ውጪ አንድ ክፍል ወደ ሌላ ውሎ ከሆነ እንጠየቃለን። እንደዛ አይመስለኝም።
ሄዱና ይዩት። ቢሮ ለቢሮ የተሰራው ብቻ ነው ለቢሮ የዋለው። የልጆች ጉዳይ እንግዲህ ልጆች ትውልድ የሚሻገረው በልጆች ነው። ትውልድ የሚቀጥለው በልጆች ነው። እነሱ ላይ ዛሬ ካልሰራን ነገ የምንጠብቃት አገር ለማግኘት በጣም ይከብዳል። መሀከል ላይ የነበረው ክፍተት እንኳን አሁን እንዴት ልጆቻችን ከእጃችን ላይ እያሳጣን እንደሆነ የምናየው ነው። ስለዚህ ላይ ነቅተን መስራት መጀመር አለብን። ስንሰራ ደግሞ በደንብ እየተደጋገፍን መሆን ይኖርበታል። ልጆች ማንበቢያ ቦታ ያስፈልጋቸዋል። ልጆች ስፖርት እንቅስቃሴ ቦታ ያስፈልጋቸዋል። በጣም ትልልቅ የስፖርት ማዘውተሪያዎች እየተሰሩ ነው። ሰፋፊ የኪነ ጥበብ ማዕከላት እየተሰሩ ነው። ግን እሱ ግን ለቀን ተቀን ውሎ ግን አይሆኑም። እነሱ ራቅ ያሉ ናቸው። ወላጆች ትንሽ ልጆቻቸውን ገና መገንባት መታነጽ ያለባቸው ልጆቻቸው መልቀቅ አይችሉም ብቻቸውን። እኔ ከወረዳዎች ጋር ብዙ ጊዜ ለመነጋገር ሞክሬያለሁ። ወረዳዎቹ ይሄን ነገር ያለውን ቦታ ክፍት ቦታ እያዩ ይሄንን ለንባብ ቦታና ለልጆች መዋያ ቢያደርጉላቸው ልጆች ይገናኛሉ፣ ይቀላቀላሉ፣ አንድነት ይኖራቸዋል። እነዚህ ልጆች ደግሞ ከዚህ ጀምሮ ለመገንባት ቦታዎች ቢፈቀዱ። ንባብ ላይ የተነሳው ነገር በጣም ጥሩ ሀሳብ ነው ብዬ ወስዳለሁ። ከአርት ቀጥሎ ንባብ ትልቁ ያላነበበም ሊፈጥርም አይችልም። ያላነበበም ምንም ነገር ሊያደርግ አይችልም። ግን ከተማችን እንደምታውቁት ከአብርሆት እንደ አፍሪካ እንደ ኢትዮጵያ በጣም ሞዴል የሆነ ቤተ መጻሕፍት የሰራ ከተማ ነው። ለሌሎች አርአያ የሆነ 24 ሰዓት የሚሰራ ቤተ መጻሕፍት ያለበት ከተማ ነው። ይሄ በአጭር ጊዜ በዚህ በ5 ዓመት ውስጥ ከተሰሩት ውስጥ አብሮ የተሰራ ትልቅ ምሳሌ የሆነ ላይብረሪ ነው። ከዚህ ውጭ ግን በየክፍለ ከተማችን በየወረዳው ቤተ መጻሕፍቶች አሉ። እነዚህ ቤተ መጻሕፍቶች ደረጃቸውን የማስጠበቅ የማሻሻል እና ተጨማሪ ደግሞ ቅድም የዘና እንዳልሽው በየተሰሩ ፓርኮች ውስጥ ማንበቢያም እንዲሆኑ ሁሉም ፕሮጀክቶች ውስጥ አይታችሁ ከሆነ ኮሪደር ላይ የፓርኮች ውስጥ መቀመጫዎች አሉ። መቀመጫዎቹ በሙሉ የተቀመጡት ለንባብ እንዲያገለግሉ በግሩፕም በግልም እንዲያነቡበት ተደርጎ የተቀመጠ ነው። በተለይ ፓርኮቹ ከአርት ጋር አብሮ ጎን ለጎን የንባብ ስራም እንዲሰራበት ተብሎ የተሰራ ነውና እነዛን የተሰሩ ፓርኮችን የንባብ መሆናቸውን በደንብ የመግለጽ ስራ አሁን በተገለጸው መንገድ ለማስተዋወቅ እና በደንብ ለማመቻቸት እንሞክራለን ብዬ አስባለሁ። አሁን የምናያቸው አንፊ ቲያትሮች መከወኛ ሊሆኑ ይችላሉ። ለመከወኛ በደንብ ጥሩ ተደርጎ ተሰርቷል ብዬ አስባለሁ። ግን ፍሪ ስፔስ፣ ነፃ ስፔስ እነዚህ የእንቅስቃሴ ባለሙያዎች የሚከውኑበት እነሱ እየከወኑ የከተማው ውበት ናቸው። በአካባቢው ያለውም ሰው እየሄደ ምንም እያለ የእነሱን እንቅስቃሴ እያየ አንድ የከተማ ትልቅ ውበት ይሆናል ብዬ አስባለሁ። ምናልባት እድሎች ብታገኝና እቺ ከተማ ኢንተርናሽናል ዝግጅቶችን ብታዘጋጅ የሚመጡ የዚህ አይነት ባለሙያዎች የት ሄደው ሪርስ ያደርጋሉ? የት ሄደው ልምምድ ያደርጋሉ? የምንልካቸው ቦታዎች በጠቅላላ ምን ይሆናል ማለት ነው? ማቅረቢያ ቦታዎች ናቸው የሚሆኑት። ስለዚህ የሆነ ነፃ የሆነ ኪነ ጥበብ የሚለማመዱበት የሚማሩበት ቦታዎች እዚህ ልማት ላይ ቢካተት ከተማችንን ሙሉ ያደርጋል ብዬ አስባለሁ። በጉብኝታችሁም በደንብ እንዳያችሁት እንደዳሰሳችሁት አሁንም እንደገለጻችሁት በተለይም የአርት ዘርፉ በጣም ብዙ መሰረተ ልማቶች እንደተሰሩለት ሁሉም ፕሮጀክቶቻችን ላይ አርት ስራዎቻችን ላይ የኮሪደር ስራዎቻችን ላይ የልማት ስራዎቻችን ላይ መልሶ ማልማት ስራዎቻችን ላይ በሙሉ አርትን ያካተቱ ስራዎች እንደተሰሩ አይተናል። ያ ደግሞ ለጥበብ ምን ያክል ትኩረት እንደተሰጠ ግንዛቤ እንዳለ ያመለክታል። ስለዚህ በእኛ በኩል በተሰሩት መሰረተ ልማቶች እነሆ ስራችሁን ስሩ የሚል የመንግስት ኃላፊነትን የመወጣትና ወደ እናንተ የማሻገር ለእናንተ የማቅረብ ስራ ተሰርቷል። እንዳላችሁት እንዴት እንጠቀምበት የሚለው ጥያቄ ተገቢ ጥያቄ ነው ብዬ አስባለሁ። እሱን ያጠቃቀም መመሪያ አሰራር እየተዘጋጀ ስለሆነ በሱ የሚመለስ ይሆናል። የተሰራው ለእናንተም ስለሆነ የኪነ ጥበብ ባለሙያውን በአሁን ሰዓት በጣም እየፈተነው ያለው ነገር ምንድነው? ፈንዲንግ ነው ማለት የኪነ ጥበብ ፈንድ አንድ ባለሙያ የአይምሮም ሆነ የፈጠራ ባለሙያ
ማመንጨት ይችላል ስራውን ለመስራት ደግሞ ፋይናንስ ገንዘብ ያስፈልገዋል። ያን ገንዘብ ከቀደሙ ባለሙያዎች ስንማር ቤታቸውን ሽጠው ነው የሰሩት ምናምን ነው ያደረጉት የሚባል ነገር አለና ያ ታሪክ የሚሆንበትና ይሄ የፈጠራ ስራ አገር ይቀይራል ከተማ ያስተዋውቃል ተብሎ ከታሰበ ልክ እንደ ስፖርቱ ለኪነ ጥበቡም የፈንድ በጀት አይነት ነገር ቢዘጋጅለት በደንብ አይምሮን አውጥቶ ለመስራት እና ለሀገርም አስተዋጽኦ ማድረግ ይችላል ብዬ አስባለሁ። አሁን የምንሰራው ለህዝቡ የምናስተላልፈው ስራዎች ጊዜውን ያማከሉ ናቸው ብዬ አላምንም። በተለያዩ ዓለም ላይ ኤክስፒሪየንስ እንዳለው ሰው የምንጠቀምባቸው መሳሪያዎች እጅግ በጣም ወደ ኋላ የቀሩ ናቸው። ዘመናዊ የሆኑ መሳሪያዎችን ደግሞ አምጥተን ይሄ የተሰራውን ስራ ሀገሪቷን በሚመጥን ሁኔታ ለዓለም መድረክም ለማሳየት በምናስብበት ጊዜ የታክሴሽን ፕሮብሌም አለ። ይሄን ነገር በተደጋጋሚ በተለያዩ መድረኮች ላይ ተነስቶ ነበርና መፍትሄ ያገኘለት ጉዳይ አይመስለኝም። ክብርት ከንቲባችን እዚህ ላይ ያለውን ጉዳይ አፕዴት ቢያደርጉን የሚል የመጀመሪያ ጥያቄ ነው። ሁለተኛው ነገር ደግሞ ሲስተም ራሱ አጠቃላይ እኛም በተመለከተ የግብር አከፋፈላችን ላይ ራሱ ከፍተኛ የሆነ ክፍተቶች አሉ። ለምሳሌ አሁን እንደ ድርጅት ባለቤት ሰራተኞችን በመናሰራበት ጊዜ ባለሙያ ቀጥረን በመናሰራበት ጊዜ የታክስ መክፈያ አይደንቲቲ እንደ ቲን የሚባለው ስለሌለ ፐርሰናል ስለሌለ 30% እኛ ባለሙያዎቹን ወክለን ለመንግስት ገቢ እንድናደርግ እንገደዳለን። ያ ደግሞ ማለት ከምንሰራው ስራ ላይ በጣም በከፍተኛ ደረጃ ገቢውን ስለሚወስድብን ለባለሙያ የምንከፍለው ክፍያ ራሱ አነስተኛ ይሆናል። የአርት ፈንድ ብላችሁ ያነሳችሁት አለ። ቅድም መቅደስ ታክሴሽን ያልሽው አለ። እነዚህ ጉዳዮች በሙሉ ሊመለስ የሚችለው በአርት ፖሊሲ ነው። የአርት ፖሊሲ የተበታተነ ነው። የባህል ፖሊሲ አለን፣ የፊልም ፖሊሲ አለን። የፊልም ፖሊሲው አልሰራንበትም። ስለዚህ አጠቃላይ ባለፈው አመት እንደምታስታውሱት በተደረገ ምክክር የአርት ፖሊሲ እንደሚያስፈልገን ተምኖበታል። በዚህ መሰረት ክብርት ሚኒስትሯ ይህንን ሀሳብ ወስደው በአዲስ አበባ ከተማ አነሳሽነት ስራ ተጀምሯል። የአርት ፖሊሲ ለመቅረጽ ይሄ ፖሊሲ ሲቀረጽ በእርግጠኝነት የታክሴሽን ጉዳይ፣ የአርት ፈንድ ጉዳይ በተለይም ደግሞ ከቀረጥ ነጻ ብለን ሁሌ የምንጠይቃቸው ጥያቄዎች የአርቱ ቁሳቁሶች ከቀረጥ ነጻ የሚገቡበት መንገድ ሊመለስ የሚችለው በፖሊሲ ስለሆነ እነዚህ ነገሮች በዛ እንደሚመለሱና እየተሰራም በሚኒስቴር መስሪያ ቤቱ እየተሰራም እንደሆነ መግለጽ እወዳለሁ። ሮም ውስጥ ብቻ 3000 የአርት ጋለሪ አለ። የአንድ ሀገር ዲቨሎፕመንት የሚታየው በአገር ውስጥ ባሉት የጥበብ ሰዎች ውጤት ነው። በእነዚህ ምክንያት እኛ which means እሷ በቆዳ ስፋት ሮም እንደ አዲስ አበባ አይደለችም፣ ግን 3000 ጋለሪ አለች። እያንዳንዱ ቱሪስት እያንዳንዱ ቦታ እየሄደ እየገዛ ባህር ከረንሲ እየገዛ ሳንቲም ይዞ አይመለስም አንድ ቱሪስት። እኛ ሀገር ግን ሳንቲም ይዞ ይመለሳል። ምክንያቱም ምንድነው የኢንፍራስትራክቸር ችግሮቻችን ናቸው። መንግስት እንደ ፎከስ አድርጎ ቢሰራና ቢስተካከል ብዙ ለውጦች ማምጣት እንችላለን። አርቱ ጊዜ ለመንፈስ የሚሰራ ስራ ነው፣ ለገንዘብ አለ አርት የሚሰራው። እኛ የሀገራችንን ፍቅር ያለን ሰዎች ነን። ስለዚህ በአሁኑ ሰዓት ላይ ግን ብዙዎቹ ስራዎቻችን ከኛ እየወጡ ወደ ውጭ ሀገር እየተሸጡ ነው ያሉት። ያ በጣም ያስቆጭናል። የአርት በተለይ የስዕል ጋላሪ እንደ ከተማ በተለይም ከቱሪዝምም አንጻር እጅግ በጣም ጠቃሚ ስለሆነ እሱ በአንድ ቦታ ብቻ ሳይሆን በተለያዩ ኮርነሮች የአርት ስራዎች መቅረብ አለባቸው። በተለይም ከተማችን አሁን የቱሪስት ከተማ ነች። የቱሪስት ከተማም ሆና በዓለም የቱሪስት ከተማዎች ፌዴሬሽን የተመዘገበች ዓለም የሚያውቃት ትልቅ ከተማ ነችና ቱሪስቱ ከከተማችን ወደ ሀገሩ ሲመለስ ማስታወሻ በኪሱ ይዞት የሚሄድ ነገር ይፈልጋል። ስለዚህ ይሄ ደግሞ ምላሹ አንዱ የአርት ስራዎች ናቸው። በተለይም የስዕል ስራዎች በጣም አስፈላጊ ናቸው። እነሱን እንግዲህ በተቻለን መጠን አብረን የምንሰራ ይሆናል። Wamelinu dibe janabin samirga karasiri difne maliftim namoga
وعملي ندبي جنبي ساميركا وعملي ندبي جنبي ساميركا كراسي ردفني مالفتم ناموكا مالفتم ناموكا መነጋገር መወያየት ከዛ መግባባት ከተግባባን በኋላ ደግሞ በጋራም እንደ ህዝብ መረባረብ መስራት በየተናጠል ያለብን ኃላፊነት ደግሞ መወጣት የሀገራትን ለውጥ ውጤት ስናየው መሰረቱ እዚህ ላይ ነው የሚተከለው ወይም ደግሞ የተመሰረተው ተግባቦት የሁሉ ነገር መጀመሪያ ነው ሳንግባባ መስራት ውጤት ማምጣት አይቻልም አንዱ ደቀኝ ሲል ሌላው ደግራ የሚል ከሆነ መሳሳብ ይሆናል ማለት ነው ስለዚህ ሁላችንም ኃላፊነታችንን ለመወጣት የሚያስችል በቅድሚያ ለምንድነው ቅድሚያ መስጠት የሚገባን ምን እየተሰራ ነው በተሰራ ውስጥ ምን ጎደለ እዛ ውስጥ ምን ጠንካራ ጎን አለ ምንስ ክፍተት አለ የትኛውስ ጥፋት ነው የትኛውስ ልማት ነው የሚለው ላይ የጋራ ግንዛቤ ያስፈልጋል ማለት ነው ነኝን ግንዛቤዎች ፈጥረን ለቀጣይ ደግሞ የበለጠ ለመስራት ተግባቦት መፍጠር ለዛ መነሳሳት ለዛ ሁሉም ኃላፊነቱን መወጣት ያስፈልጋል እንደምታውቁት ሀገራችን ኢትዮጵያ በርካታ ስራዎችን እየሰራች ነው የሚታዩ የሚጨበጡ የሚዳሰሱ ለውጦችን አስመዝግባለች በዚህ የሚያፈር ካለ ወይ እንግዲህ ሌላ ሀገር አለው አሊያም ደግሞ በደንብ አይታየውም ማለት ይቻላል ለውጦች አሉ በብዙ ፈተናዎች ውስጥ የተመዘገቡ ያው የሆኑ ለውጦች ከህዳሴ ግድባችን ጀምሮ ከግሪን ሌጋሳችን ጀምሮ ከመዲናችን በዛው ውስጥ ደግሞ በርካታ ዝርዝር ስራዎችን ማንሳት ይቻላል ከጊዜ አንፃር ወደ ብዙ ዝርዝር አልገባም የምታውቁት ጉዳይ ስታነሱትም ስትጠቀሙበትም የምትሉት ስለሆነ ኢንክሉዲንግ አሁን ያለንበትን አድዋን ጨምሮ ማለት ነው ከ128 አመት በኋላ ታሪካችንን የገነባነው ፕሮጀክት አይደለም የገነባነው አሁን የተቀመጥንበት ታሪካችንን ራሳችን ያጣጣልነው ያሳነስነውን ታሪክ ነው ገንብተን ዛሬ በኢትዮጵያ ታሪክ ለመጀመሪያ ጊዜ የሀገራት መሪዎች ሲመጡ ለኢትዮጵያ ሰማዕታት ለአድዋ ሰማዕታት ጀግኖች የአበባ አስቀምጠው ወደ ሌሎች የመጡበት ጉዳዮች ሲገቡ ይሄ ትልቅ ክብር ነው ይሄ ብዙ ሊባልለት ይገባል ለምንድን ያልነበረን አድዋን ትላንትና ነው እንደ ድል ያገተጎናጸፍ ነው አልነበረም ትውልድ የምንቀርጽበትን የምንፈጥርበትን ሁለተኛ እድሎች የጠበቡበትን ሁኔታ ተመልክቶ ማስፋት አለብን በማለት እና አብሮት ላይብራሪ እና ሳይንስ ሙዚየም የዛሬውን ትውልድ ብቻ ሳይሆን የነገውን ትውልድ ያሰበ ኢትዮጵያ ብዙ ሀገር ሊሰሩ የሚችሉ ጭንቅላቶች አስተሳሰቦች ሐሳቦች የሚፈልቁባት ማጸነ ለምለም ሀገር ስለሆነች ምቹ ሁኔታ መፍጠር አለብን በተለይ ከስር እየመጣላለው ትውልድ ህፃናት ምቹ ሁኔታ ማግኘት አለባቸው አዲስ አበባን ህፃናትን ለማሳደግ ምርጧ አፍሪካዊት ከተማ እናደርጋታለን ብለን በሰራነው ስራ 2133 በላይ የልጆች መጫወቻ ስፍራዎች ተሰርተዋል አዲስ አበባ ውስጥ ከስንት ተነስቶ ካላችሁ እናንተ ራሳችሁ መልሱ 2133 በላይ የልጆች መጫወቻዎች ያልዘራነውን ለማጨድ መዘጋጀት ውጤታማ ያደርግም ምኞት ብዙ ጊዜ ወቃሾች ነን በሰራነው ነገር ላይ በጣርንበት ነገር ላይ ውጤት አላመጣ ብሎን ቅር ብሎን ብንወቅስ ትክክል ነው የሚሆነው ነገር ግን ህፃናት ከመጀመሪያው ከእድገታቸው ጀምሮ እንዲመቻቸው ጥሩ ዘርዘርተን ያልተንከባከብናቸውን ያሁን ትውልድ እኮ እንላለን ተገቢ አይደለም እንስራ እንጣር ውጤቱም እናየዋለን በትክክል ይከፍለናል በትምህርት ቤት ምገባ ከተማችን አዲስ አበባ ውስጥ ከ14 ቢሊዮን በላይ በጥቅሉ ትራንስፖርትንም ጤና መድንንም ሌሎች አገልግሎቶችን ጨምሮ የትምህርት ቤት ምገባን ጨምረን
ለነዋሪዎቻችን ከበጀታችን ትልቅ ድጎማ የምናደርገው አንደኛ የህዝቡ ነው፣ ሁለተኛ ደግሞ ተገቢ ስለሆነ ነው። በተለይ የትምህርት ቤት ምገባ የህፃናት ድጋፍ አይደለም፣ ተረጅነት አይደለም። ዓለም ላይ በጣም በለጸጉ የሚባሉ ሀገራት ጭምር የሚያካሂዱት ፕሮግራም ነው። ለምነን አይደለም፣ በራሳችን በጀት ልጆቻችን ሌላው ቢቀር ስለሚመገቡት፣ ስለሚለብሱት፣ ስለ ደብተራቸው፣ ስለ እስክሪብቶአቸው ስጋት ሳይገባቸው እኩል ሆነው በእኩልነት መንፈስ ትምህርታቸው ላይ ትኩረት አድርገው እንዲማሩ ማድረግ የትውልድ ግንባታ አካል ነው። ትውልድ እንዲገነባ፣ ትውልድ እንዲቀረጽ። አገር ዝም ብሎ አይወደድም። አገራቸውን፣ ህዝባቸውን መውደድ ከወዲሁ ፍቅር መዝራት ስለሚያስፈልግ ነገ በቅሎ በመልካም ዘር ትልቅ ውጤት እንደሚያመጣ ታሳቢ ያደረገ ነው። ይሄ እንደሚሆን ምንም ጥያቄ የለው። የሰሩ እንደዛ አይነት ውጤት አግኝተዋልና ለሙ ተቀየሩ በለጸጉ ብለን ብዙ ልምድ የምንወስድባቸው ስናደናንቃቸው የምንውል ሀገራት ተግባብተው ነው የሰሩት። ተግባብተው ነው የሰሩት። ሁለት ነገር ነው፣ መግባባት፣ መስራት። እኛ ሀገር እንዲሆኑ ነፃነት እንዲጎናጸፉ የህይወት ዋጋ የከፈልንላቸው ሀገራት ሳይቀሩ ዛሬ ከኛ በጣም በላቀ የኢኮኖሚ እድገት የሚያበድሩ የሚረዱን ልምድ የምንወስድባቸው የሆንበት ምክንያት ምንድነው? ምን ሆነን ነው ኢትዮጵያውያን? እኛ ጋር ምንድነው የጎደለው? ይሄንን በግልጽ ማንነጋገር ከሆነ አሁንም ከህመሙ አንድ ነው። ምን ሆነን ነው? ልክ እንደ ጀግንነቱ ለምንድነው ከደህንነት ያልወጣ ነው? ልክ ጀግንነት የኢትዮጵያ ሉዓላዊነት ለማስጠበቅ ወራሪ መጣ ሲባል ሁሉ አንድ ሆኖ አንድ ልብ አንድ ቃል ተናጋሪ ሆኖ ዘምቶ እልህ ገብቶ ለህይወቱ ሳይሳሳ ከህይወት በላይ ምን አለ? መኖር ነው አይደለ? በጣም የሰው ልጅ የሚፈልገው አንዱ መሰረታዊ ነገር ለዛ ሳይሳሳ በዛ ደረጃ ሰርቶ ትልቅ ከትውልድ ትውልድ የሚተላለፍን ታሪክ መጻፍ የቻለ ከደህንነት ደግሞ መውጣት አለብን። መስራት አለብን፣ መጣር አለብን፣ መጨከን አለብን። ለዚህ የሚከፈለውንም ዋጋ መክፈል አለብን ብሎ መጨከን ያስፈልጋል። ለዚህ ደግሞ መነጋገር ነው። ያው ታውቃላችሁ በድሎቻችን ማግስት በመነጋገር ፋንታ ያነበብነው ታሪክ እስከዛሬ ተከትሎ መከራ የሚያሳየን መጣላት ነው። መጣላት፣ መገፋፋት፣ ድሉን ያመጣሁት እኔ ነኝ፣ ከዚህኛው ነው፣ ከዛኛው ወገን ነው አይደለም፣ ከዚህ ወገን አይደለም፣ ከዛ ቂም፣ ከዛ ጥላቻ፣ ከዛ መገፋፋት፣ ከዛ እርስ በርስ ጦርነት፣ እንዲህ አይነት ታሪክ ያለን ህዝቦች ነንና ይሄንን መነጋገር ያስፈልጋል። ጥሩም ብቻ አይደለም፣ በተለይ ለውስጣችን ሲሆን። ምክንያቱም ከዚህ ካልተላቀቅን በስተቀር አይሆንማ። ከዚህ መላቀቅ ያስፈልጋል። አሉ የተባሉ ችግሮችን ቁጭ ብሎ መነጋገር ባህል ማድረግ። መነጋገር ፊት ለፊት የትኛውም አይነት ሀሳብ ሊሆን ይችላል። አይደለም መውቀስ ነው የምፈልገው ካለ በሰላማዊ መንገድ እስከሆነ ድረስ ይውቀስ ከሚችለው እስከተሰማው ድረስ ይደመጥ። የመረጃ ክፍተት ከሆነ መረጃ ይሰጣዋል። ወቀሳው ትክክል ከሆነ ደግሞ መታረም፣ ለማረም መስራት ነው። ሰው የሚሰራው ነገር በጣም ሙሉ ወይም ደግሞ ፐርፌክት የሚባል ነገር የለውም። ሁልጊዜ የሚያስመሰግን ነገር እንደሚሰራ የሚያስወቅስም አለ። ብዙ ነገር በጥሩ ሁኔታ እንደሚሰራ ክፍተቶች አሉ። በአንድ ጊዜ ሰርተንም ደግሞ አንጨርሰውም። ለዚህ ትከሻችን ቀለል ያለ፣ ልባችን ክፍት፣ ጆሮአችን ሰፋ ብሎ በጥሩ መንፈስ መደማመጥ ያስፈልጋል። በዚህ መንገድ እስከሆነ ድረስ በጣም ያገለግላል። በዚህ መንገድ እየተደማመጥን ሀገራችንን ስንመራ ስላልመጣን ብዙ ዋጋ ከፍለናል ነው ሐሳቤ። የተደማመጥን ምንም አይነት ሐሳብ ከእለት ጥቅማችንም ባለፈ ሀገር ጉዳይ ላይ ሁሉ ያገባዋል የሚል መንፈስና እምነትን ይዘን መነጋገር፣ መደማመጥ፣ የፈለገ ጽንፍ የያዘ ሐሳብ እንኳን ቢሆን በሰላማዊ መንገድ ሰው እጁን አውጥቶ መናገር እስከሆነ ድረስ ጤናኛ ነው። በጤናማ አይን መመልከት ያስፈልጋል። ሀገራችንን መምራት ይተበቅብናል። ባለፈው ይሄ ስለጎደለን ነው ብቻ ሳይሆን ዛሬም ጎደሎ አብሮን እስከመቼ ነው የሚሄደው? አንድ ምዕራፍ ላይ መቆም መቻል አለበት። ምናስቆመው ደግሞ ማናችንም አይደለም። መንግስት ብቻውን አይችልም፣ በጋራ ነው። በጋራ ምን ጠቀመን ብለን ከልብ ተነጋግረን ከልብ ተግባብተን ከልብ ሰርተን እንለወጣለን። በቃ ሌላ ምንም የተለየ ሚስጥርና
ሳይንስና ምርምር አይደለም። መሰረታዊው ነገር ይሄ ነው። ከዛ ውጪ ጭንቅላትም እጅም እግርም ኤቭሪቲንግ የበለጸጉቱ እንደ ተወለዱት የተወለድን ሀገር አለችን። ጥሩ ሀገር፣ ውሃ ያላት፣ ጥሩ አየር ያላት፣ መልካም አፈር ያላት፣ ሰፊ ህዝብ ያላት ሀገር አለችን። ይህንን አስተባብሮ ወደ ተግባር መለወጥ እንደ ሌሎቹ ክረምት መጣ ማሞቂያ የማይባልበት አይ በጋ መጣ ማቀዝቀዣ ተብሎ በቢሊየን ኢንቨስት የማይደረግበትን አየር ፈጣሪ አምላክ ሰጥቶናል። በርትተን ሰርተን ስንዘራ ፍሬ በፍሬ የሚያደርግ አፈር ነው ያለን። ትንሽ ቆፈር ስናደርግ እንደ ሌሎቹ በጣም ብዙ ርቀት ሳያስፈልግ ውሃ ያፈልቃል። ይሄ ፖለቲካ አይደለም፣ የሁላችንም ጉዳይ ስለሆነ ነው አስረግጬ የምናገረው። ከስንፍና መላቀቅ ያስፈልገናል። መስራት አለብን፣ መትጋት አለብን። ዛሬን ጨከን ማለት ያስፈልጋል። ከማይጠቅሙን ነገሮች ለመላቀቅ መደፋፈርና መነጋገር ያስፈልጋል። የሚጠቅሙን ነገሮች ላይ ደግሞ ኃይል ሰብሰብ አድርጎ በጋራ ለመቆም መቁረጥ መወሰን ያስፈልጋል። ማንም አይመጣልንም። አቅማችን ህዝባችን ነው። ጸጋችን ፈጣሪ አምላክ የሰጠን ኢትዮጵያ ውስጥ ያለው ነው። ሌላው ተጨማሪ የሆነች ነገር ይጠግን ይሆናል እንጂ መሰረታዊ ለውጥ አያመጣም። መሰረታዊ ለውጥ የሚያመጣ የኛ እጅ የኛ ጭንቅላት የተሰጠን ሀገር፣ አፈር፣ አየር፣ መሬት፣ ውሃ። ይሄ መሰረታዊ ለውጥ ለማምጣት ደግሞ ያው እንግዲህ ያለንን አሁን ሁሉን ነገር ወደ ጥቅማ ጥቅሞቻችን ወደ በጀታችን ወደ ምን ቀያይረን ዘላቂው ነገር ላይ ክፍተት ከፈጠርን ዋቅዳ ውሃ መልስ ይሆናል። የጨከነ ትውልድ ያስፈልገናል። አሁን ካለንበት ይዘት አንፃር በጣም ረጅም ጊዜ የሚፈልግም ጭካኔ አይደለም። ከሰራን በጣም አጭር ጊዜ ነው። እነኝን ያየናቸውን ለውጦች እኮ ያስመዘገብነው በጋራ ነው። የመጀመሪያው ግንዛቤ መያዝ ያለበት የኢትዮጵያ ግሪን ሌጋሲ በገንዘብ ቢቀየር ስንት ቢሊየን ብር ያወጣ ነበር። የአረንጓዴ አሻራ ብለን ወጥተን በጋራ ተክለን ተንከባክበን ነው ወደ ውጤት የቀየር ነው። አንድ በብዙ ፈተና ውስጥ። ሁለተኛ አባይን የገደብ ነው። እናንተም ብዙ አንጋፋዎች አላችሁ እዚህ ውስጥ ብዙ ዘፈን አውጥታችሁ ቁጭታችሁን ንዴታችሁን የገለጻችሁበት ዛሬ ደግሞ በእርካታ ተዘፍኑላታላችሁ ብዬ አምናለሁኝ። የኛ ትውልድ ታሪክ ነውና መገደብ ችለናል። ሌላኛው ዳግም አድዋ ነው። ስንሰራ አይቅለልብን። ባልሰራንበት ሰዓት አለቃቅሰን ዘፍነለት ቁጭታችንን ገልጸን ስንችል ደግሞ ቅልል አናድርገው። ተገቢ አይደለም። እስከተሰራና እውነት እስከሆነ ድረስ ለምን እናቀለዋለን? የኛው ታሪክ ስለሆነ ማለት ነው። እና ኢትዮጵያውያን እኮ ያላቸውን አዋጣው ነው ሊስትሮ ከሚጠርገው ጀምሮ ያለውን አዋጥቶ ከምህንድስናው ጀምሮ ከሐሳቡ ጀምሮ ከማስጀመሩ እስከ መጨረሱ ድረስ የኢትዮጵያ ልጆች የሰሩት ነው። መቼ በብዙ ፈተናዎች ውስጥ ሆነን የኢትዮጵያ ለውጥ ፈተና የሚያስቆመው አይደለም። አሁን ያለበት ደረጃ ችግሮች አሉ፣ ክፍተቶች አሉ፣ ልንላቀቅ ይገባል፣ እውነት ነው። ነገር ግን የጀመርነው የለውጥ ጉዞ ፈተናዎች ሊያስቆሙት አንግራይተው ወደ ኋላ የሚመልሱት የሚንገራገጭ አይደለም። ግን ይፈተናል። አሁን ከዚህ በፊት ያለፍናቸውን ምዕራፎች ማለፍ ችለን እነኚህ ለውጦች ካመጣን በአንጻራዊነት የተሻለ ጊዜ ላይ ያለንና የተሻሉና የበለጡ ለውጦችን ማስመዝገብ እንችላለን። በእምነትም በተስፋም ልንሞላ ይገባል። መወያየት 2015 ተገናኝተን በእንደዚህ አይነት ሁኔታ እንድተዋየን አቃለሁኝ። ተወያይተን በርካታ ሀሳቦች አንስታችኋል። በርካታ ጠቃሚ ሀሳቦች ወቀሳዎችም ሰንዝራችሁ ተደማምጠን ከዛ ገብተን በርካታ የምንችላቸውን ወዲያው በአጭር ጊዜ የሚመለሱ ያልናቸውን ምላሽ እንደሰጠን አስታውሳለሁ። በዘርፉ ስራዎችን ለመስራት የፈጠራ ስራዎችን ማከል፣ ተነቃቅቶ መስራት፣ ችግሮችን መጋፈጥ፣ ችግሮችን በጋራ ተጋፍጠን ማለፍ በርካታ ተሰሩ የምንላቸው ስራዎች ላይ የበለጠ ተጨማሪ ተደማሪ መሰራት እንዲችል ትውልዱ ማነቃቃት፣ በስነ ምግባር ማነጽ። ለዚህ እናንተ ትልቅ ኃላፊነት አለባችሁና እባካችሁን በርትተን እንስራ። በባህልም እንደተባለው ብዙ ነገር ይሰራል። የራሳችንን ማድነቅ ምንም ክፋት የለውም።
እኛን ማለት አይደለም የራሳችንን ምርቶች ሀገራችንን ገጽታዎቻችንን ቱሪስቶች እንኳን ሲመጡ ምን እንደሚነገራቸው አንዳንድ ጊዜ ስንሰማ ያስደነግጣል። ሌላ ሀገር ያለን እስከሚመስል ድረስ ማለት ነው። አንዳንዶች ነው ያልኩት ካለማወቅ ካለመገንዘብ ሀገርና የፖለቲካ ስርዓትን መለየት አለመቻል። ሁለተኛ ነገሮችን ሁሉ በራስ ጥቅም ልክ ብቻ መለካት ስለማይጠቅሙ ከእንደዚህ አይነት እሳቤዎች ፈጥነው የሚያስወጡን በሚዛናዊነት ነገሮች እንድንመለከት የሚያደርጉን ሁልጊዜ ሀገራችንን በተመለከተ ማንደራደርበት መስመር እንደ ዜጎች እንዲኖሩን ማድረግ ላይ ከናንተ ጋራ መስራት እንፈልጋለን። ትውልድ እንቅረጽ። ትውልዱ ሀገሩን እየወደደ የሚያድግ የበለጠ ደግሞ ለስራ የሚተጋ ለመፍጠር የሚተጋ በስራው በውጤታማነቱ ሁሉ ጊዜ እየቀጠለ ቀጣይነት ያለው ስራ መስራት የሚችል መሆን ላይ በጋራ እንስራ። በጋራ ለመስራት የምታቀርቡት አማራጮች ላይ በቢሮ አማካኝነት ይቅረብልን፣ እንነጋገራለን። ወደ ተግባር ለማስገባት ደግሞ እንተጋለን። ሁሉ የጋራ ነው። ለብቻ እኛ እንድንመራው እንጂ የመንግስት የሚባል እናንተ ማታውቁት የተለየ ነገር የለም። ቲያትር ቤቶቹም እነኚህ የተሰሩ አምፊ ቲያትሮች ሁሉም የናንተ ናቸው። አሰራር ስርዓት አላቸው። ከቢሮ ጋራ ተነጋገሩ፣ መስራት ይቻላል። ቦታ የለም ያልከው ወንድሜ ምናልባት ከተማ ውስጥ ዞር እንድትል ጋብዛለሁ። በጣም ቦታ አለ። እዚያ አድዋ ላይ ራሱ ከተመረቀ ይሄው አመት አለፈው። አንዳንዱ አንድ ቀን ብቻ ነው ፕሮግራም የተካሄደበት። በዛ በጀርባ በኩል ያለው የምታዩት ሰፊ አምፊ ቲያትር አንድ ቀን ነው ፕሮግራም የተካሄደበት። ስሩ የናንተ ነው። እዚህ መሃል ላይ ወጣ ስትል ፍለፊት ያለው እዚሁ ላይ በርግጥ ፕላዛው ላይ ብዙ ቀን ፕሮግራም እንደሚካሄድ በየሳምንቱ ፕሮግራም እንደሚካሄድ እያየን ያለ ነው። አብሮሆት እንደሚካሄድ አቃለሁኝ። ግን አሁን የምታዩት ኮሪደር ላይ አብዛኛው ቦታ ኦፕን ስፔስ ነው ያለው። የልጆች መጫወቻ አለ፣ መጽሐፍ ማንበቢያ አለ፣ የስፖርት ማዘውተሪያ ቦታዎች አሉ፣ አምፊ ቲያትሮች አሉ። እነኚህ ፕላዛዎች ሰው ተገናኝቶ እንዲነጋገርበት፣ እንዲጫወትበት፣ የችሎታውን እንዲገልጽበት ሐሳቡን እንዲገልጽበት የበለጠ እንዲሰራበት ለማመቻቸት የተከፈቱ ናቸው። አንዳንዶቹን እኮ መሰረተ ልማት ከላው ላይ አንስተን ነው ክፍት ያረግናቸው። ካልሰራንባቸው ኪሳራ ነው ማለት ነው ካልተጠቀምንበት። ስለዚህ የናንተ ነው ተጠቀሙበት። የሚያጋጥማችሁ ችግር ካለ at any time ቢሮ አለ። በቢሮ አማካኝነት መፍታት ያለብን እንፈታለን። የስዕል ኤግዚቢሽን በጣም ያስፈልገናል። ብዙ ስራዎችን በስዕል መግለጽ መስራት ብስችሉ እኛም ደስ ይለናል። በዛው ልክ ሌሎችም ደራሲያን ይዘና ያቀረብሽው በዛ ልክ ቢሰራ በጣም ደስ ይለናል። ቦታዎች አሉ፣ አየት አርጉ። የሚያንሱና ያልደረስንባቸውና ያልተሰሩ ቦታዎች ደግሞ በቅደም ተከተል እየተሰራ ይሄዳል። ከዛ ጋራ አያይዛችሁ ያነሳችሁት ቴክኒካል ጉዳዮችን ግን አይተን ብንመልስ ነው የሚሻለው። በመድረክ በማብራሪያ ሳይሆን መታየት አለባቸው። ከፖሊሲ አንፃር ከህግ አንፃር መታየት ያለባቸውን አይተን ምላሽ እንሰጣቸዋለን። በጥቅሉ እንበርታ ለማለት ነው። እንበርታ፣ በጋራ እንስራ። ግድ የላችሁም። ተስፋችሁ ሙሉ ይሁን፣ እምነታችሁ ጠንከር ይበል። ኢትዮጵያችን ትበለጽጋለች። ስለዚህ ስለ ኢትዮጵያ ብልጽግና ምናብ ላይ አይደለም የምናወራው፣ ተግባራዊ የሆኑ መሰረቶች እየተጣሉ ነውና ኪነ ጥበብ ሀገር ትገነባለች፣ ትውልድ ትገነባለች። ትላንትናም በኢትዮጵያ መልካም ስራዎችና ገጽታዎች ውስጥ የኪነ ጥበብ ሚና አይተኬ ነው። በአግባቡም ካልተጠቀምንበት በተቃራኒው ሊሆን ይችላል። የማፍረስ ችሎታም አለ። በብዙ መንገድ ሰርተን አሁን እንደምንናገረው ከምንናገረው በላይ በሙያ በኪነ ጥበብ በትንሹ ከልብ ከተሰራ ፓወርፉል ነው። ብዙዎች ልብ ውስጥ አእምሮ ውስጥ በቀላሉ ይጻፋል፣ ያነሳሳል፣ ያጀግናል፣
ያበረታታል፣ መንገድ ያሳያል፣ ውጤታማም ያደርጋል። በዚህ ደረጃ አብረን መስራት አለብን። ያለችን አንድ ሀገር ናት። ሁላችንም እንድትበለጽግልን እንድትለወጥልን በዛው ተጠቃሚ እንድንሆን አትሊስት እኛ ያለፍንበት ችግር ወደ ልጆቻችን እየተላለፈ እንዳይሄድ ማድረግ ላይ ለውጥ ማምጣት እንሻለን። የምንሻውን ለውጥ ደግሞ ሁላችንም የምንችለውን አስተዋጽኦ በማድረግ ውጤታማ በማድረግ መረባረብ ይጠበቅብናል። ሳንጠራጠር ጊዜያችንን ሳናባክን ትምምናችንን አጠናክረን ለበለጠ ውጤት እንስጋላለሁኝ። እጅግ አድርጌ አመሰግናለሁ። ህዝብ ለምጠቅመው የሀገሬ አርቲስት